ዳታራ አካባቢ የመሬት መንቀጥቀጥ መነሻ ቦታው ጨምሯል ስለዚህኛ በራዳር ተጠቀመና አየነው ይሄኛው ባለፈው ለመጀመሪያ ጊዜ አዲስ አበባ ምንም አይነት መሬት መንቀጥቀጥ የሰማች ኦክቶበር 6 አካባቢ ማለት ነው ከመፈጠሩ በፊት ስናየው እንደዚህ ራዳር ላይ ምንም አይነት እንትን የለውም ከኦክቶበር 6 በኋላ ግን እዚህ ላይ ስናየው እንደዚህ ምን ፓተርን ነገር አየን ማለት ነው ይህ ደግሞ ቴክኒካል ተርም ነው ፍሪጅ ፓተርን ይባላል ፍሪጅ ፓተርን ማለት እዛ አካባቢ ያለው የማግማ ኮንሰንትሬሽን ወደ ሰርፌስ ተጠግቷል ማለት የሚነግረን ነው ይህን ካየን በኋላ ቀጣይ ወራ ይቀንሳን ብለን ስናየው እየጨመረ መጣ እንደምታዩት ላይ ላውንች አርገን ነበርና እስከ 3 አመት ድረስ አገልግላ ከዛ በኋላ ደግሞ ጊዜው ኤክስፓየር ሲያረግ ሌላኛው ሳተላይቶች በመተካት ስራ ላይ እንገኛለን አሁን የምንገኝበት እዚህ ጋር የሚታዩ ስክሪኖች ኤክስፐርቶች የኛ ኤክስፐርቶች ሳተላይቷን ኮንትሮል የሚያደርጉበት ደህንነቷን ኦን ኦርቢት ላይ እንደሚታወቀው ሳተላይት ኦርቢት ላይ ወይ ደግሞ ሰማይ ላይ ነው ተሽከረከረውና የት ቦታ እንዳለች ካሜራው ምናን ስታተስ ላይ እንደሚገኝ ባትሪ ምናን ስታተስ ላይ እንደሚገኝ የተለያዩ ነገሮች ኦን ኦርቢት ኮንትሮል እናደርጋለን ማለት ነው ከዛም ሌላ ደግሞ ሳተላይቷ መረጃ ሲሰጥ መረጃውን የተቀበልነው መረጃ ፕሮሰስ እናደርጋለን ፕሮሰስ ማለት ለተጠቃሚ ለምሳሌ ለግብርና ሊሆን ይችላል ለከተማ ልማት ሊሆን ይችላል ፎሬስት ዲቴክሽን ወይ ደግሞ የደን ደህንነት ሊሆን ይችላል ለተለያየ ፐርፐዝ የሚውሉ መረጃዎች እንሰጣለን ማለት ነው ስለዚህ በአጠቃላይ እኛ በዚህ በሳተላይት ኦፕሬሽን መሪ ስራ አስፈጻሚ ስር የምንሰራው ስራ ሁለት ዋና ስራዎች አሉ ሳተላይቷ ደህንነት መቆጣጠርና ከሳተላይቷ የተቀበልነው መረጃ ደግሞ ለተጠቃሚ ማድረስ ነው ማለት ነው ስለዚህ እነዚህ ሁለቱ ነገሮች ኮር የሆኑ ስራዎችን እንሰራለን ማለት ነው በአጠቃላይ እኛ እዚህ አሁን የምንገኝበት 3 ግራውንድ ስቴሽኖች አሉን የሳተላይት መረጃ መቀበያ መጀመሪያው 4.5 ዲያሜትር አንቴና ይባላል እሱ የመጀመሪያ መሬት ምልከታ ሳተላይት የኢትዮጵያ ETRSS-1 የምትባለው ሁለተኛው ደግሞ 7.3 ዲያሜትር የአንቴናው ዲያሜትሩ መልቲ ግራውንድ ስቴሽን ይባላል በኋላና ያለን በዚህ ጀርባ የሚገኘው ሶስተኛው ግራውንድ ስቴሽን ደግሞ 12 ሜትር አንቴና ውጭ ላይ አይታችሁ ከሆነ 12 ሜትር አንቴና ነው ዚስ ይር ነው የገነባ ነው ስለዚህ በአጠቃላይ ከነዚህ 3ቱ ግራውንድ ስቴሽኖች ላይ የተለያዩ ሳተላይቶች ኮንፊገር በማድረግ ወይ ደግሞ የተለያዩ ሳተላይቶች ጋር በማገናኘት እነዚህ ግራውንድ ስቴሽኖች መረጃ እንሰበስባለን ማለት ነው ቀደም እንደነገርኳችሁ እነዚህ መረጃዎች ደግሞ ለተጠቃሚ እናደርሳለን ማለት ለግብርና ለከተማ ልማት ለውሃ ለተለያዩ ፐርፐዝ እንጠቀማለን ማለት ስለዚህ እኛ ያለነው ሳተላይት የመሬት ምልከታ ሳተላይት ትባላለች ብዙ አይነት ሳተላይቶች ስላሉ የኮሙኒኬሽን ሳተላይት የኔቪጌሽን ሳተላይት ብዙ አይነት ሳተላይቶች አሉ ስለዚህ የኛ የመሬት ምልከታ ሳተላይት ወይ ደግሞ ሪሞት ሴንሲንግ ሳተላይት ናቸው የሪዞሉሽናቸው የኳሊቲያቸው ይለያያል ለምሳሌ የመጀመሪያ ሳተላይት 13.75 ናት ሪዞሉሽኑ ልክ እንደ ካሜራችን ጥራት ለምሳሌ የካሜራው የፎቶ ማንሳት ጥራቱ እንደሚለያየው የሳተላይቶቹ ጥራትም እንደዛው በዛው ልክ ይለያያል ማለት ለምሳሌ ኔክስት ይር ላውንች የምናደርገው ETRSS-2 የሚባል ሳተላይት አለን ኔክስት ይር ላይ በጣም ሃይ ኳሊቲ ያለው 0.5 ሜትር ወይ ደግሞ 50 ሴንቲሜትር ሪዞሉሽን ያለው ላውንች ለማድረግ ዝግጅት ላይ እንገኛለን ማለት ነው ስለዚህ በአጠቃላይ ይሄን ይመስላል ማለት ነው 40 በላይ ሳተላይቶችን ማግኘት ይችላል አሁን እነዚህ ናቸው ዲቴክት የሚያደርጉት ማለት ነው ሲስተሞች አሉ ዳስ ዲቴክት እናደርጋለን እነዚህ ከዛ ኮምፒውተር ጋር ተገናኝተዋል ስለዚህ ዳታውን ወስድና እዚህ ላይ ዲስፕሌይ ከዚህ እነዚህ ዳታውን ከስፔስ ያመጣሉ ኮምፒውተር ላይ ዲስፕሌይ ያደርጉታል ማለት ነው ዳታውን ለተለያዩ መረጃዎች እኛ አናላይዝ ያደርግን ሌቭል ያደርግን እንደየደረጃውና እንደየጥቅሙ ለተለያዩ ለግብርና ለውሃ ለአቪዬሽን ኦኬ ለመንገድ ለተለያዩ ስራዎች እንጠቀማቸዋለን ማለት ነው
እዚህ የቆምንበት እንግዲህ አስትሮኖሚ ሴንተር ነው። አስትሮኖሚ እና አስትሮፊዚክስ ወይ ደግሞ የስነ ፈለክ ስለ ፈለክ ውስጥ አሁን በዚህ በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት በአስትሮኖሚ ስር የሚከናወኑ ስራዎች ማለት ያለው ኢንፍራስትራክቸር መጀመሪያ ቴሌስኮፖች አሉን። ሚልኪ ዌይ ጋላክሲ ሞዴል አለን። የራሳችን የሆነ አሻራ እዚህ ያስቀመጥነው አለ። ከዛ ደግሞ ፕላኔቴሪየም አለ። ሌሎችም ደግሞ ትናንሽ ቴሌስኮፖች አሉ። ለሳይት ቴስቲንግ ለተለያየ የምንጠቀማቸው ቴሌስኮፖች አሉ። ለምርምርም የምንጠቀማቸው ማለት ነው። ሶ ይሄንን ካልኩት እዚህ ያስቀመጥነው ሚልኪ ዌይ ጋላክሲ ነው። ካለንበት ከዓለም ከተፈጠረበት ከቢግ ባንግ ቲዮሪ እስካሁን ያለበት የተፈጠሩት ጋላክሲዎች አሉ። ወደ 2 ትሪሊየን የሚሆኑ ጋላክሲዎች አሉ። ከዛ ትሪሊየን ጋላክሲዎች የኛ ጋላክሲ በሳይንስ በቴክኖሎጂ አሁኑ ቴክኖሎጂ የደረሰበት ያንን ሞዴል አድርገን ያው የናንተም አርቲስቶች እንትን ተጨምሮበት እዚህ ጋር ሞዴሉን አስቀመጥን ማለት ነው። የሚልኪ ዌይ ጋላክሲ ማለት ነው። በዚህ ሚልኪ ዌይ ጋላክሲ ውስጥ ያለው እኛ እንግዲህ ኢምንት ነን። በኋላ አሳያችኋለሁ። እኛ ያለንበት ቦታ ወደ 100 እስከ 400 ቢሊዮን የሚሆኑ ከዋክብቶች አሉ ማለት ነው። የኛን ጨምሮ ማለት ነውና እስካሁን ደግሞ ያለንበት የኛ አሁን ፕላኔት እርዝ ፕላኔት አለ። በእኛ ስርዓተ ፀሐይ ውስጥ ያሉት ወደ 8 የሚሆኑ ፕላኔቶች አሉ። የኛ ደግሞ እቺኛ ወርቃማ ፕላኔቱን መጠበቅ ስላለብን ወደ ውስጥ ራሳችን መያዝ ስላለብን እሷንም ለማሳየት ለማስተማር የግንዛቤ ማስጨበጫ ስለ ስፔስ ፕሮግራም ስለ አስትሮኖሚ ያን ደግሞ ኢምፖርታንሱ ምንድነው ለህብረተሰቡ ለሶሳይቲ ምን ያመጣል የሚለውን ያን ኖሎጂ ትራንስፈር ላይ የምናደርገውን ለማስተማር ነው እዚህ ጋር ያስቀመጥነው። ይሄንን ካልኩት ደግሞ እንግዲህ ወደ ላይ ወጣ ብለን ያው የምናሳያቸው ይሆናል። ተጨማሪ ሌላ ጋር እዚህ ጋር ይሄ ነው ሚልኪ ዌይ ጋላክሲ። ይሄኛው ብላክ ሆል ነው። ውስጥ ያለው ብላክ ሆል ነው። እነዚህ ስፓይራል አርም ናቸው። ስፓይራል አርም ማለት ስታሮች የሚፈጠሩበት ማለት ነው። እዚህ ከተፈጠሩ በኋላ ይሄዳሉ። ኢቮሉሽን አላቸው። ዝግመተ ለውጥ አለ። ከዚህ በኋላ ሲንቀሳቀሱ እንግዲህ እኛ ያለንበት ከዚህ ከብላክ ሆል መሀል ላይ ያለው ብላክ ሆል ነው። ከብላክ ሆል እዚህ ነው ያለነው እኛ ያው በቁጥር ስንገልጸው ወደ 27 ላይት ብርሃን ዘመን ማለት ነው። 27000 ብርሃን ዘመን ማለት ነው። አንድ ብርሃን ዘመን ማለት 9.4 ቴን ዘ ፓወር ኦፍ 94 ትሪሊየን ማለት ነው። እና ያን ስናስበው እንግዲህ እኛ ያለንበት ነጥብ ነው ፖይንት ነው። እዚህ ውስጥ ያሉት ነው ከ100 እስከ 400 ቢሊየን ኮከቦች ወይ ስታሮች ያሉት ማለት ነው። ስለዚህ ይሄንን ያው ኢምፖርታንስ እዚህ ያስቀመጥንበት ዋና ኢምፖርታንሱ እንግዲህ አንደኛ ስፔስ ለሰላም ለዲፕሎማሲ እና ተማሪዎቹን እዚህ ጋር ደግሞ የግንዛቤ ኖሎጂ ትራንስፈር የምናደርግበት የምናስተምርበት እንደ ማስተማሪያ ለኤጁኬሽናልም አዌርነስም የምንሰጥበት የምንጠቀምበት ማለት ነውና ያው ዲያሜትሩ እንደሚታወቀው በብርሃን ዘመን ወደ 100,000 የብርሃን ዘመን ይረዝማል የኛ ጋላክሲ ማለት ነው። የኛ ጋላክሲ ብቻ ነው ቅድም ብያቸዋለሁ ወደ 2 ትሪሊየን የሚሆኑ ከ100 እስከ 1 እስከ 2 ትሪሊየን የሚሆኑ ጋላክሲዎች አሉ። የኛ ጎረቤት ደግሞ አንድሮሜዳ ጋላክሲ አለ። ስለዚህ እነሱን ደግሞ በኋላ እናሳያቸዋለን። ይሄንን ማለት ነው ጠቅለል አድርገን ተጨማሪ አሁን ወደ ላይ ይችላል። እሺ ቅድም ዶክተር ሰብሉ ዛጋ በምስል ያሳየንን ነው አሁን ሞዴሉን መሬት ላይ ለማስቀመጥ የሞከር ነው። ይሄ በሙሉ የምታዩት የሚልኪ ዌይ ጋላክሲን ለመግለጽ ነው ማለት ነው። ሪፕሬዘንት ለማድረግ ነው ማለት ነው። ብላክ ሆሉ ሁሉም እነዚህ በሚልኪ ዌይ ውስጥ ያሉ ከዋክብቶች ከ100 እስከ 400 ቢሊዮን የሚቆጠሩት በዚህ ዙሪያ ነው የሚሽከረከሩት ማለት ነው። ሶ በጣም ጂያንት የሆነ በኋላ ላይ ገብተን አንድ ቪዲዮ እናያለን። ሶ በዚህ ብላክ ሆል ዙሪያ ይሄ ሁሉ የሰማይ አካል ይንቀሳቀሳል ማለት ነው። ሶ እሱን የሚገልጽ ነው። በዛ ውስጥ እኛ ያለንበት ስርዓተ ፀሐይ አሁን የምናያት ፀሐይና 8ቱ ፕላኔቶች ማለት ነው የነጥብ ያክል ናቸው ማለት ነው። ቅድም እንዳያችሁት የነጥብ ያክል ነው። ምናልባት እንግለጸው ብንል እዚህ ከዚህ ጋር ካለችዋ እንትን ከዚህ ሁሉ ማለት ነው ከዚህ አይበልጥም እንደማለት ነው። ቅድም የስፔስ ዌዘር ሴንተር ላይ አይታችኋል የመሬትና የፀሐይን መጠናቸው ምን ያክል እንደሆነ። ምናያት ፀሐይ የመሬትን 1.3 ሚሊዮን መሬት አንድ ላይ ሆኖ ነው የፀሐይ ከፀሐይ መጠን ጋር የሚስተካከለው ማለት ነው። ስለዚህ ስርዓተ ፀሐይ ይሄን ያክል የሚያክል ከሆነ መሬት ምን ልታክል እንደምትችል እንግዲህ ማሰብ ነው ማለት ነው። ምናልባትም ከዚህ ከስባሪውም ታንሳለች ማለት ነው። ሶ በዚህ ላይ ነው የምንኖረው ማለት ነው። ሶ የተፈጠረውን እዩት ምን ያክል ግዙፍ እንደሆነ። ቅድም ቀጣዩ ጎረቤታችን አልፋ ሴንቸሪ የምትባለው ስርዓተ ፀሐይ ምንድነው ያልነው? አሁን ባለን ቴክኖሎጂ በ10,000 ዓመታት ይፈጅብናል ነው ያለው።
ቀጥሎ ያለውን ለማግኘት ማለት ነው። ይሄ ደግሞ አንዱ ጋላክሲ ነው። የዚህን አይነት 2 ትሪሊየን ጋላክሲዎች አሉ። እነዚህ 2 ትሪሊየን ጋላክሲዎች ደግሞ የታወቀው ነው ማለት ነው። የሰው ልጅ የደረሰበት እና ያወቀው ነው። ያላወቅነው ደግሞ አለ ማለት ነው። እንደውም ያልታወቀው ከታወቀው ይበልጣል። ራይት እሱ በደንብ መያዝ አለበት። ግን በዚህችን ያክል ያነሰች ምድርም ላይ ኖረን ስናበቃ ይሄው የሰው ልጅ ነው ግን ይሄን መረዳት የቻለው። ቅድም ኢነር ስፔስ ያለው እሱን ነው። የአውተር ስፔሱን ግዝፈት ይውትና ግን ይሄው የሰው ልጅ ነው ከሌላው እንስሳት በተለየ አእምሮውን ተጠቅሞ በፈጠራ በምናብ ሳይንስን እያሳደገ ቴክኖሎጂ እየፈጠረ ቀስ በቀስ ነው ማወቅ የቻለው አይደል? ማነው እሳትን ከመጠቀም ጀምሮ ከፍ እያለ ነው አይደል? የሰው ልጅ ስልጣኔ እያደገ የመጣው አሁን የደረስንበት እስክንመጣ ድረስ ማለት ነው። ያኔ ስለ ጨረቃ ያለው መረዳት ቀጥሎ ስለ ፀሐይ በጣም እስከ ቅርብ ጊዜ እኮ ነው መሬት የሁሉ ነገር ማዕከል ነች ተብሎ ይታሰብ የነበረው ማለት ነው። እስከ መካከለኛው ዘመን ድረስ ማለት ነው። አይ መሬት የሁሉ ነገር ማዕከል አይደለችም፣ እንደውም በፀሐይ ዙሪያ ነው የምትዞረው የሚሉ ሳይንቲስቶች ጭምር ተቀባይነት አልነበራቸውም። የዛሬ 400 ዓመት በፊት በአውሮፓ ውስጥም ጨምሮ ማለት ነው። ስለዚህ ምን ያክል እያደገ እና እየፈጠነ እንደሄደ ነው የሚያሳየው። ገና ደግሞ ያልተገለጸው ይገለጻል ማለት ነው። ሳይንሱ ባደገ ቁጥር ቅድም ያልኳችሁ 10 ዓመታት ይፈጅበታል ያልነው ቀጥሎ ያለችው ስርዓተ ፀሐይም ምናልባት ቴክኖሎጂው በፈጠነ ቁጥር ከዛም ባነሰ ጊዜ መድረስ እንችላለን ማለት ነው። ስለዚህ ሁሌ የምናብን አቅም መጠቀም ያስፈልጋል ማለት ነው። አይ ቲንክ ትልቁ መልእክት ቁልፉ መልእክት እናንተ በተለይ ታዳብሩታላችሁ ይሄን ሐሳብ ራይት። በውይይት በንባብ ሊዳብር ይችላል፣ ግን በጣም ኪ ሜሴጅ ነው ብዬ ነው የምወስደው። ስለ አውተር ስፔሱ የሚኖረን ግንዛቤ ሲሰፋ ከአጥር እንወጣለን ነው፣ ከሰፈር እንወጣለን። ከአጥር ስንወጣ ከሰፈር ስንወጣ ወደ ውስጣችን መመልከት እንጀምራለን። ወደ ውስጥ ስንመልከት ደግሞ የውስጣችንን የማሰብ የማሰላሰል የምናብ አቅም እንጠቀማለን ነው። የምናብ አቅም መጠቀም ስንጀምር ደግሞ ችግራችንን መፍታት እንችላለን ነው ፖይንቱ። ይሄ ነው መልእክታችን። አመሰግናለሁ። ዓለም አቀፍ አስትሮኖሚካል ዩኒየን ምንድነው? በእኛ ጋላክሲ ውስጥ ከ1 እስከ 2 ፐር ይር ይፈጠራሉ ስታሮቹ ማለት ነው። ያንን ደግሞ ከኛ ስርዓተ ፀሐይ ውጭ ያሉት ስታሮች ስም እንዲሰጥ ዓለም አቀፍ ላይ ለኛ ለኢትዮጵያ እድል ተሰጥቶን ይሄንን ስም ሰጥተን ቡናና አቦል ብለን ስም ሰጥተናቸው ማለት ነው። ቡና ማለት ያው ኮከብ ስታር ነው፣ አቦል ማለት ፕላኔት ነው። ይሄን ሰጥተን በእኛ ስም በተቋማችን በስፔስ ሳይንስና ጂኦስፓሻል ስም ያው ዓለም አቀፍ ላይ ተጽፎ የኛ በእኛ ስታር ስም ሰጥተን ተመዝግቧል ማለት ነው። ይሄን ለማለት ነው። አመሰግናለሁ። ልጆቻችን የምናስተምርበት የምናስተላልፍበት ቦታ ነው። ከዚህ ጋር በተያያዘ አንድ እውነተኛ ታሪክ ልንገራችሁ። እዚህ ጋር የምታያቸው እንግዲህ ስዕሎች በሰማይ አካላት ላይ ኦልሬዲ ስያሜ ተሰጥቶላቸዋል። በአንድ ዘመን በኢትዮጵያ ምድር ላይ የሚኖሩ ነገስታት ናቸው። እስቲ አንድ ታሪክ ልንገራችሁ ዘና እንድትሉ። ተረት በአንድ ዘመን በኢትዮጵያ ምድር ላይ የሚኖሩ ንጉስ ሴፈስ፣ ንግስት ካሶፒያና ልዕልት አንድሮሜዳ ነበሩ። እነዚህ እንግዲህ በኢትዮጵያ ዘመን ላይ በሚኖሩበት ሰዓት ኢትዮጵያ እንግዲህ የባህር ግዛቷ እስከ ባህር ዳርቻ ድረስ ነበረ እንደሚታወቀው በታሪክ ማለት ነው። ንግስት ካሶፒያ በጣም ውብ ነች፣ ቆንጅዬ ነች። አንድሮሜዳም በጣም ውብና ቆንጅዬ ነች። ሁሌ ታዲያ ንግስቲቷ ስለ ውበቷ ታደንቃለች። የራሷን ውበት የልጇን ውበቷን በማድረጓ ባህር ዳርቻ ላይ ሄዳ ስትዝናና ስለ ውበቷ ሁሌ ታወራለች። እና በባህር ውስጥ የሚኖሩ ደግሞ የባህር እንስሳቶች አሉ። ግማሽ አካላቸው ሰው፣ ግማሽ አካላቸው አሳ ነባሪ ማለት ነው። እና ልዕልቲቷ ንግስቲቷ ሁሌ ስለ ውበቷ ስታደንቅ ባህር ውስጥ ያሉ ፍጡራኖች በጣም ይቀናሉ። ለምንድን ነው የራሷን ውበት ብቻ እንደ ውበት የምታደንቀው? የኛስ ፍጡራኖች ውበታችን ለምንድን ነው ማታደንቅልን ይላሉ። እነዚህ ፍጡራኖች ወደ ባህር ንጉስ ወይም ወደ አባታቸው ሄደው ይነግራቸዋል። ሁሌም አባት ለልጁ ቀናተኛ ነውና የልጆቹን ንግግር ተመስርቶ የኢትዮጵያ ምድር ለማጥፋት ወሰነ ማለት ነው። ወደ ንጉስ ሴፈስ መጣና ንግስቲቷ ይህንን ንግግሯን ማታቆም ከሆነ የኢትዮጵያ ምድር አጠፋለሁ አለ። ንጉሱም በጣም አዘነ፣ ተከዘ። በዘመኑ ደግሞ ሁሌ ምን አለ ኦራክልስ አለ፣ አዋቂዎች አሉ አይደለ? ንጉሱ ወደ አዋቂ ሄድና ምን ባደርግ ይሻለኛል ይችን ምድር ከጥፋት ማድነው ብሎ ይጠይቃል። ኦራክልም አንድ ሪዝን ነገረው። ልዕልቲቷን ወይም ውቧን ልጅህን ለባህሩ አውሬ መስዋዕትነት ካቀረብክ ምድሪቷ ከጥፋት ትድንልሃለች፣ ካለዛ ግን ምድሪቷ ትጠፋለች አለ። በዚህ ሰዓት ሁሉም እንግዲህ በሀገሩ አይደራደርም። ልዕልቲቷን በሀገሯ
በህዝቦቿ አትደራደርምና ራሷ ለመስዋዕትነት ሰጠች ማለት ነው። እዚህ ጋር እንደምታዩት ልዕልቲቷ እጅና እግሮቿ ታስረው ባህር ዳርቻ ላይ ታሰረች ማለት ነው። በዘመኑ ደግሞ ሁሌ ልክ እንደ አጼ ቴዎድሮስ እንደ አጼ ምኒልክ ጀግኖች አሉ አይደለ? በዛ ዘመን ደግሞ የነበረ ፐርሰስ የሚባል ጀግና ነበርና ከአንድ ቦታ ወደ ሌላ ቦታ ሲሄድ ልዕልቲቷ ታስሮ ያያታል። ከዛ መጀመሪያ መሰለው ሀልት ነበረ። በኋላ ግን ንፋሱ ጸጉሯን ሳወላዘፈው የአይኖቿ የእንባ ጠብታ ሳይ አንቺ ልጅ እዚህ ጋር ምን ሆነሽ ነው? ለምንድን ነው የታሰርሽው ብሎ ይጠይቃታል። ልዕልቲቷን ቅድም የነገርኳችሁን ታሪክ ነገረችውና የባህር አውሬ ደግሞ እሷን ሊበላት መጣ ማለት ነው። በዚህ ሰዓት ጀግናው ፐርሰስ ከባህር አውሬ ጋር ተዋግቶ ድል ነስቶት ልዕልቲቷን ወደ ንጉሱ ይዟት ሄደ ማለት ነው። በስተመጨረሻም እንግዲህ የልዕልቲቷ አባት ለጀግናው ለፐርሰስ ልጁን ዳረለት፣ በሰላም በፍቅር ኖሩ። አሁን የነገርኳችሁን ታሪክ እንግዲህ በፕቶሎሚ በተለያዩ ቀደምት የስነ ፈለግ ምርምር ላይ የነበሩ ምሁራኖች እንደ ታሪክ ከትበውት ከመከተብ አልፎ እንግዲህ በሰማይ አካላት ላይ ከ88 ኮንስታሌሽኖቹ አንዱ ንግስት ካሲዮፒያ፣ ንጉስ ሴፈስ፣ ፐርሰስ ኦልሬዲ ስያሜ ተሰጥቶላቸዋል ማለት ነው። ቅድም ዛጋ እንደሰማችሁ በእኛም ዘመን እና አቦልና ቡና ስያሜ እንደተሰጠ ማለት ነው። ተረት ይመልሱ አፊን በዳባብስ እቺኛዋ ቦታ የብላክ ሆልን ምሳሌ ታሳያለች ተብላ የተሰራች ናትና ወደ ውስጡ ስትገቡ አንደኛ ውስጥ ስለ ብላክ ሆል ማብራሪያ አለ፣ ቪዲዮን እናያዋለን። ሁለተኛ ግን ይሄ ራሱ ስትገቡ ራሱ ቅድም እዚህ ጋር ጠቀስ አድርጌ ነበር። ቴሌግራም ግሩፕ ላይ ነው ስጠቅስላቸው ነበር። እነዚህኞቹ በከዋክብት አምሳል ነው የተሰሩት ወይም ደግሞ ከዋክብትን እንድናስብ ተደርጎ ነው የተሰሩት የሚል ነገር አይተናል። እዛ ጋር ፀሐይን ማየት እንችላለን። የተለያዩ ነገሮች አሉ እዚህና በነገራችን ላይ ከነዚህ ሁሉ ከዋክብቶች እንግዲህ ምናልባት መሬት ይችናት ማለት ይቻላል። የነገሩን ነው ወዳጆች። እኔ ተፈላስፌ የደረስኩበት አይደለም። በጣም ማነስ ተሰምቶኛል እውነቱን ለመናገር። መሬት እቺ ከሆነች እኔ ማን ነኝ እያልኩኝ ስጠይቅ ነበርና ብላክ ሆል ይሄ ነው። ብላክ ሆል ውስጥ እንግባ ካልን ቀጥታ ፈጣሪ ሆይ እዚህ ብላክ ሆል ውስጥ ስገቡ ወዳጆች በዋናው ብላክ ሆል ውስጥ እንዳትገቡ እግዚአብሔር ይርዳችሁ፣ ያልቀላችኋል። ከመቶ ዓመት በፊት ነው ፊዚክሱ የተሰራው። በኤክስፐሪመንት ግን እና በኦብዘርቬሽን የተረጋገጠው በ2019 በፈረንጆች እንደዛ ነው። እና ትንሽ ቪዲዮዋን እስቲ ያስቡት። የሌሊቱን ሰማይ ቀና ብላችሁ ስትመለከቱ በሚሊዮን የሚቆጠሩ ከዋክብት ወደኛ ግልብጥ ብለው ሲያዩ ትንሽ ጊዜ ውሰዱና ከነዛ ከዋክብት አልፎ ያለውን በምናባችሁ አስቡት። ማየት የማትችሉትን ብርሃንን እንኳ ሳይቀር በራሱ ውስጡ ስለሚያስቀረው ያንዳንዳቸው ወደ እርሱ የሚቀርቡትን በሙሉ ወደ ውስጡ ስቦ ስለሚያጣጥመው ስለ አደገኛው ሚስጥረኛው እጅግ ግዙፉ ብላክ ሆል ወይም ጥቁር ሽንቁርን ለማሰብ እንሞክር። እነኚህ ጥቁር ሽንቁሮች አጽናፈ ዓለማችንን በስበት ኃይል ያድማቸዋል። በአጋጣሚም ቢሆን ወደ እነርሱ የመቅረብ እድል ያገኘ ማንኛውንም ነገርን የመዋጥ ከፍተኛ አቅም ያላቸው የህዋ ቁሶች ናቸው። ባላቸውም ከፍተኛ የስበት ኃይል ምንም ነገር ወደ እነርሱ ከቀረበ ይሰምጣል እንጂ ፈጽሞ መውጣት አይችልም። በመሀል ጋላክሲ ላይ የፀሐይን 4 ሚሊዮን እጥፍ የሚገዝፍ ግዙፍ ጥቁር ሽንቁር ይገኛል። ሁሉም በአጽናፈ ዓለም ውስጥ ያሉ ቁሶች፣ ፕላኔቶች፣ ከዋክብት፣ ጋላክሲዎች ማናቸው ልክ እንደ ጥቁር ሽንቁር እንግዳ ሚስጥርና አደገኛ አይደሉም። ጥቁር ሽንቁሮች በአጽናፈ ዓለም ውስጥ ከአእምሮ በላይ የሆኑ የህዋ እንቆቅልሾች ናቸው። ባላቸውም ከፍተኛ የስበት ኃይል ሙሉ በሙሉ ከዋክብትን የመዋጥ አቅም አላቸው። በሌላ አገላለጽ ደግሞ ይሄ አገርን ሁለት ቦታ የሚከፍላት ነው። በምን ስትሉ በፍሳሽ ለምሳሌ የውሃ አካፋይ ቦታ ወተርሼድ ይባላል። ይቦታ ከዚህ በታች ያሉ ፍሳሾች በጠቅላላ የአባይ ተፋሰሶች ናቸው። ከዚህ ወደ ታች ያለው ደግሞ ወደ አዋሽ ተፋሰስ የሚቀላቀልበትን ቦታ ነው። ከፍታ ቦታ ነው። 3220 ከባህር ጠለል በላይ ከፍ ያለ ቦታ ነው። በሌላ መልኩ ደግሞ ወደዚህ ጋር ስትመለከቱ ምንም አይነት የላይት ፖሊሽን የለም። ዳርክ ስካይ እጅግ በጣም ይፈለጋል ለአስትሮ ቱሪዝም ማለት ነው። አፍሪካን እኛ መብራት ብዙ ባለመኖሩ ጥቅማችን እሱ ነው ማለት ነው። ትልቅ ሀብት ነው በደንብ ቢሰራበት ማለት ነው። በእነዚህ ቴሌስኮፖችና ሌሎችን በመጠቀም ህዋ ላይ ለምናረጋቸው ምርምሮች ትልቅ ግብዓት ይሆነናል ማለት ነው። ጥርት ያለ ምስል ለማግኘት ጥርት ያለ መረጃ ለማግኘት እጅግ በጣም የሚረዳና ምንም አይነት ላይት ፖሊሽን የሌለው የሰላሌ ሰንሰለታማ ተራራዎች ናቸው። ተያይዞ የሚሄድ እጅግ በጣም የሚያምር ተራራ ቦታ ነው።
እንደምታዩት በአጠቃላይ አካባቢ ላይ ወደፊት ብዙ ስራ የሚሰራበት ነው። እዛ አካባቢ ላይ አርቲፊሻል ሌኮች ይሰራሉ ተብሎ በቅድ የተያዙ ብዙ አለ። ለእይታ እጅግ በጣም ምቹ ነው። ከተማ ላይ ለተጨናነቀ አይምሮአችንን ፈታ የምናረግበት ዘና የምናረግበት አዳዲስ ሀሳብ የምናፈልቅበት የጀመርናቸውን ስራዎች የምናጠናቀቅበትን ቦታ ይሆናል። ተፈጥሮን ለሚወድ ሰው እጅግ በጣም የሚስብና ደስ የሚል ቦታ ነው። እቺን ቦታ ለማደስ እና አንዳንድ ተግባራቶችን እዚህ ቦታች ለማከናወንና በቀጣይ ለጉብኝትና ለተለያዩ ስራ ስትመጡ በጣም የተለወጠ ነገር ደስ የሚል ነገር እንደምታዩ ተስፋ እናደርጋለን። አመሰግናለሁ። እንኳን በሰላም መጣችሁ። ስሜ ናትናኤል እባላለሁ። በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ውስጥ በተለይ በጂኦደሲና ጂኦዳይናሚክስ መሪ ስራ አስፈጻሚ ውስጥ ተመራማሪ ነኝ። እንዲሁም የዚህ ሴንተር ማለትም የዲዛስተር ወይም ደግሞ የአደጋ ስጋት መከታተያና መቆጣጠሪያ ማዕከል አስተባባሪ ነኝ ማለት ነው። ስለዚህ እንግዲህ አጠር አድርጌ የተወሰነ ወቅታዊ ነገሮችንም ጨምሬ ለማሳየት እሞክራለሁ። ይህ ሴንተር በዋናነት ተፈጥሯዊና ሰው ሰራሽ የሆኑ አደጋዎችን የምንከታተልበት በተለይ እንደ ኢትዮጵያ በተለይ ደግሞ እንደዚህ ተቋም ክትትል የሚደረግበት ማዕከል ይህ ማዕከል ነው። ስለዚህ ይህ ሴንተር በዚህ መነሻነት የራሱ ራዕይና የራሱ ተልዕኮ ይዞ የተነሳ ነው ማለት ነው። ዋና የዚህ የአደጋ መከታተያ ማዕከል ቪዥኑ በ2030 አፍሪካ ውስጥ ካሉ መሪ የሴንተሮች ወይ ማዕከላት አንዱ መሆን ነው። በተለይ ይህን ለማስፈጸም የሚያደርጋቸው የቅድመ ጥንቃቄ ስራ ይሰራል፣ ምርምሮችን ያደርጋል። እንዲሁም ደግሞ የቅድመ ዝግጅት ስራ እንዲሰራና የግንዛቤ ማስጨበጫ ስራ የሚሰራ ማዕከል ነው ይህ ማዕከል ማለት ነው። ስለዚህ ምን ላይ ነው የሚሰራው ይህ ማዕከል? ፎከስ ኤሪያው ምን ላይ ነው ከተባለ የተወሰነ ፎከስ ኤሪያዎች አሉት። ለምሳሌ እርዝኩዊክ አንዱ ፎከስ ኤሪያው ነው። ላንድስላይድ፣ ድሮት፣ ፍለዲንግ እና ፋየር እነዚህ በዋናነት እንደንተ የምንጠቀማቸው ኮኔክሽን መጣና እነዚህ ናቸው። በደንብ አሁን ይታያቸዋል። ላንድስላይድ፣ ድሮት፣ ፋየር እና ፍለድ እና እርዝኩዊክ ወይም ደግሞ መሬት መንቀጥቀጥን ሞኒተር የምናደርግበት ሴንተራችን ነው ማለት ነው። ስለዚህ ከዚህ ጋር ለመጀመር ከእያንዳንዱ ካላችሁ ጊዜ አንፃር መሬት መንቀጥቀጥ፣ መሬት መንሸራተት፣ ድርቅ፣ ሌሎችንም የዲዛስተር ወይም ደግሞ አደጋዎችን ሳምፕል አሳያችኋለሁ ማለት ነው። እዚህ ጋር ምናልባት ትንሽ ሰፋ አድርገን የምናየው የመሬት መንቀጥቀጡን እናየዋለን። ወቅታዊም ስለሆነ ብዙዎቻችሁም ስታስቡት ታወሩት የነበረው ነገር ስለሆነ ስለ መሬት መንቀጥቀጥ ተወሰነ ነገር እናወራለን። በአብዛኛው የመሬት መንቀጥቀጥ ይከሰታል ተብሎ የሚታሰቡ ጥናቶች እንደሚያሳዩት ፈንታሌ ማውንቴን አካባቢ ነው። ፈንታሌ ማውንቴን አካባቢ የመሬት መንቀጥቀጥ እንደ መነሻ ኤፒሴንተር ወይም የረደ መሬት መነሻ ቦታ ተብሎ ይታያል እና ከዛ አንፃር ሲታይ በተለይ እዚህ ጋር እንደምታዩት መተሃራ አካባቢ ያለው ነው። በሪንግ ስናየው አዲስ አበባ አራተኛው ሪንግ ላይ ነው የሚገኘው። ስለዚህ ከነ መተሃራ አንፃር ስታዩት አዲስ አበባ ትንሽ ራቅ ያለ ነው በዲስታንስ ስቲል ግን ከሪስክ ነፃ ነው ማለት ግን አይደለም። በዚህ ዞን ውስጥ የሚገኝ ነው ማለት ነው። ስለዚህ ይህንንም ቸክ ለማድረግ ምርምሮችን እስካሁን የተከሰቱ የመሬት መንቀጥቀጥ ኤፒሴንተሮችን ስናያቸው ከአሜሪካ ዩኤስጂኤስ ፖርታል ወይም ደግሞ ዳታ ወስደን ስናያቸው እንደምታዩት ከፈንታሌ ተራራ እስከ ዶፍን ተራራ ድረስ ናቸው። እነዚህ ኤፒሴንተሮች ወይም ኤርዝኩዊክ የመሬት ርዕደ መሬት መነሻ ሴንተሮች ናቸው ማለት ነው። ይህ ሴንተር ካየን በኋላ ምንድን ያደረግነው ኢትዮጵያ ውስጥ ነው እንደዚህ የሚበዛው ወይስ በዓለም ነው የሚለውን ቸክ አደረግናል። ስለዚህ ስናደርገው ግሎባል ዲስትሪቢዩሽን እንደምታዩት በዓለም ላይ በጣም ኮመን የሆነ ፌኖሜና ነው ወይም ክስተት ነው መሬት መንቀጥቀጥ። እኛ በቅርቡ ፍሉዌንትሊ ሲሆን ኢትዮጵያ ውስጥ መሰለን እንጂ እንደምታዩት የአውሮፓ ሀገሮች እና ሌሎችም የአሜሪካ ሀገሮች ላይም የመሬት መንቀጥቀጥ በጣም የተለመደ ክስተት ነው ማለት ነው። ይህንን የኢሮፓ ነው ይሄኛው። ኢቭን በአሜሪካ በዩኤስጂኤስ ስም ስናየው አብሪቬሽን ነው ዩናይትድ ስቴትስ ጂኦሎጂካል ሰርቬይ የሚባል ፖርታል ነው። በዚህም ስናየው ኦልሞስት ሌሎች ዓለማት ምን ያህል የመሬት መንቀጥቀጥ ዲስትሪቢዩሽን እንዳላቸው ያሳያል። ስቲል አፍሪካ በዚህ በኩል በመሬት መንቀጥቀጥ የተሻለ የሚባል አህጉር ነው። ተወሰነ ይሄ ሪፍት ቫሊ ላይ ያለው ኢትዮጵያ ላይ እንደዚህ እንደምናያት ከምናየው በስተቀር ማለት ነው። ሶ ይህ መሬት መንቀጥቀጥ ዓለም አቀፋዊ የሆነ ክስተት መሆኑን በዚህ አቅጣጫ ግንዛቤ ተወስዶ ፈልዬ ነው። ካያችሁት ከዚህ አንፃር ከታየ ለምሳሌ ከተለያየ ዓመት ከተፈጠረ በኋላ በተለይ ባለፈው ከመስከረም ጀምሮ ያለውን ፕሎት ለማድረግ ሞክረናል። እንደዚህ እንደምታዩት የተለያየ ማግኒቲዩድ ያለው የተለያየ ዲፕስ ያለው የመሬት መንቀጥቀጥ ተከስቷል። በዚሁ አጋጣሚ እዚህ ጋር ልነግራችሁ የምፈልገው የመሬት መንቀጥቀጥ አደጋ ለማምጣት ሶስት ነገሮች ያስፈልጋሉ። አንደኛው ዲፕስ ያስፈልጋል፣ ሁለተኛው ማግኒቲዩድ ያስፈልጋል፣ ሶስተኛው ከኤፒሴንተሩ ያለው ዲስታንስ ያስፈልጋል ማለት ነው። ለምሳሌ አዲስ አበባ ወደ 220 ኪሎ ሜትር አካባቢ ነው ከፈንታሌ የሚርቀው ማለት ነው። ዲፕሱስ ይሄ የመሬት መንቀጥቀጥን ያመጣው ሞገድ ወይም ደግሞ ሴስሚክ ዌቭ እንለዋለን ቴክኒካል ተርሙ። እሱ ከሃይፖሴንተር ሰርፌስ ድረስ ያለችው ዲፕስ 10 ኪሎ ሜትር አካባቢ ነች። ሌላው ደግሞ ማግኒቲዩዱ ነው። ለምሳሌ 6 ሲሆን 7 ሲሆን 8 ሲሆን እዚህ ጋር አዲስ አበባ ላይ ወይም ሌሎች አካባቢ ላይ የሚያመጣው ችግር እየጨመረ ይላል ማለት ነው። ስለዚህ ማግኒቲዩዱ ዲስታንሱና ያለው ዲፕሱ ማተር ያደርጋል ማለት ነው። ይሄ ግራፍ የሚያሳየው እሱን ነው።
ምናልባት እዚህ ጋር የምታሳያት ሚቴን ነች። እቺን አብዛኞቻችሁ ኤክስፔክት አድርጋላችሁ እዚህ ሴንተር መጣችሁ ይገምታለሁ። በቅርቡ ሚቴን ፈንታሌ ተራራ ላይ በጣም ከፍተኛ ነው ሚቴን ጋዝ ተከስቷል፣ ኢሚሽን ተከስቷል። ያ ማለት ለኢነርጂና ለኤሌክትሪክ ይጠቅመናል ነው የሚል የብዙዎች ተስፋ አይታችሁ ከሆነ በተለይ የካናዳ የግሪን ሃውስ ጋዝ ካምፓኒ ያለ እዛ ከዛ ሳተላይት ነው ዲቴክት አድርገው ነው ያሉት። ይሄ ከተከሰተ በኋላ ይሄ ሴንተር ምንድነው ያደረገው? ካናዳ ካለው ሴንተር ጋር ኮሚኒኬት ተደረግነ። ስለዚህ እኛ የሚቴን ዳታ አገኘን። ስለዚህ ፕሎት አድርገን አየነው። እውነትም ባለፈው ጃንዋሪ ላይ ጥር በእኛ አቆጣጠር ማለት ነው ስታዩት በጣም ከፍተኛ ሆነ የሚቴን ኢሚሽን ተከስቷል ማለት ነው። ስለዚህ ይሄንን ሚቴን ለወደፊት ወደ ኢነርጂ መቀየር እንዴት እንችላለን? እንዴት አድርገን ነው ስራ ላይ የምናውለው? ሚቴን አድቫንቴጅ አለ፣ ዲስአድቫንቴጅ ምንድነው የሚለውን ተንትነን እያየን ነው ያለው። ግን ሚቴንን ልክ ሚዲያ ላይ እንደናንተ አይተን አላለፍነውም። ፕሎት አድርገን ለማየት ሞክረናል። ምን ያህል ሚቴን እየጨመረ እንደመጣ በተለይ አሁን ወደ ጥር አካባቢዎች ላይ እየጨመረ እንደመጣ ማየት ይቻላል ማለት ነው። ስለዚህ የሚቴን እንትን ነው ምናልባት ወደ መጨረሻው አካባቢ ዊት ላይ እናዳብረው ይሆናል። ከዛ ምንድነው ያደረግነው እኛ ይሄንን ሚቴን ብቻ ለሚሰራ ነው። እዚህ አካባቢ ላይ ቅድም እንዳያችሁት እዚህ በዶፈና በፈንታሌ ተራራ አካባቢ የመሬት መንቀጥቀጥ መነሻ ቦታው ጨምሯል። ስለዚህ እኛ በራዳር ተጠቀመና አየነው። ይሄኛው ባለፈው ለመጀመሪያ ጊዜ አዲስ አበባ ምንም አይነት መሬት መንቀጥቀጥ የሰማች ኦክቶበር 6 አካባቢ ማለት ነው ከመፈጠሩ በፊት ስናየው እንደዚህ ራዳር ላይ ምንም አይነት እንትን የለውም። ከኦክቶበር 6 በኋላ ግን እዚህ ላይ ስናየው እንደዚህ ምን ታይት ፓተርን ነገር አየን ማለት ነው። ይህ ደግሞ ቴክኒካል ተርም ነው፣ ፍሪጅ ፓተርን ይባላል። ፍሪጅ ፓተርን ማለት እዛ አካባቢ ያለው የማግማ ኮንሰንትሬሽን ወደ ሰርፌስ ተጠግቷል ማለት የሚነግረን ነው። ይህን ካየን በኋላ ቀጣይ ወራ ይቀንሳል ብለን ስናየው እየጨመረ መጣ እንደምታዩት። ኦኬ ይሄ ነገር አሁን በየወሩ ቼክ ስናደርገው እየጨመረ ነው የመጣ እንደምታዩት እየጨመረ መጣ ማለት ነው። ሶ ይህንን አጠቃላይ መረጃ ዘን ምንድነው ያደረግነን ለመንግስት ግባት ሰጠን ማለት ነው። መንግስት ያቋቋማቸው በሚኒስትር የሚመራ ሆኖ እኛ አንድ አባል የሆነበት አዲስ አበባ ዩኒቨርሲቲ እኛና አደጋ ስጋት ጋር ሆነን እዚህ አካባቢ ላይ አውሮፕላን ባይበርበት ሌሎች አዳዲስ ኢንፍራስትራክቸርን ባይደረግበትና እንዳደገሮች ማህበረሰቦች ኢቫኪዩት ይደረጉ ብለን ይሄንን ለመንግስት ሰጠረው። መንግስት የተጠቀመበት ያለ ማፕ ነው ይሄ ማለት ነው። ይሄን ማፕ ግን ዝም ብለን ያለው ያመጣ ነው። ከራዳር ዳታ ያገኘነው መረጃ ለመንግስት ስባት ተጠቅመን እንደምታዩት ከዚህ ከፈንታሌ ማውንቴን ወደ ዶፈን ወደዚህ እየሄደ ነው ማለት ነው። ፍሪጅ ፓተርን ወደዚህ ነው የሚሄደው ማለት ነው። እሱንን ቀጥታ ማፕ አድርገን ሰጠናቸው ማለት ነው። ይህንን ተጠቅመው ደግሞ ኢትዮጵያ ሮድ አውቶሪቲ አማራጭ መንገድ ድንገት ቮልካኖ ኢራፕት ቢያደርግ የሚያሳየው ማግማ ወደ ሰርፌስ የቀረበ ነው። ሶ ሊፈነዳ ነው። ከፈነዳ ዛኛው በመተሃራ የሚመጣው መንገድ ሊዘጋ ነው። ሶ ኦልተርናቲቭ ሮድ ያስፈልግ ነበር። እነዛን ሮዶች ከኛ ተነስቶ ኢራሂን እንትን ብሎ ለመንግስት ግባት የተደረገውን ነው ነገራችሁ ሚኒስትር ላይ ፕሬዘንት ያደርግነው ማለት ነው። ሌላው የዚህ ተቋም እንዳልኳችሁ የዚህ ማዕከል የግንዛቤ ማስጨበጥ ስራ ነው። ይሄኛው ስለ መሬት መንቀጥቀጥ፣ ስለ ረደ መሬት፣ ስለ ቮልካኖ ምንነትና ስለ ሌሎችም እኛ ጋር ያሉ ለዶክተር ገመቹ ሌሎች ተመራማሪዎች ሄደው ግንዛቤ ማስጨበጣ እየሰራንበት የነበረው የሴንተሩን ተልእኮ እየሰራን የነበረበት ነው ማለት ነው። ተሳክቶልን በቀጣይ ምንገዛው ሴስሞግራፍ አለ። 3 ሴስሞግራፍ ልንገዛ ነው። አንዱን እንጦጦ እንተክላለን፣ አንዱን ወደ መተሃራ ወይም ወደ አፋር፣ አንዱን ደግሞ ወደ ሐዋሳ ሪፍት ሪጅን ላይ አድርገን ትራያንጉሌት አድርገን የራሳችን ሎካል የሆነ የእርዝኩዊክ ሞኒተር ሴንተር ለማቋቋም አስበናል። ግዢ ላይ ነው ነሰሰለ ምናልባት ከአንድ ወር 2 ወር በኋላ ይኖራል። ያኔ እንዴት አድርገን ነው ለምሳሌ ፈንታሌ አካባቢ የሚፈነዳ እርዝኩዊክ እንዴት አድርገን ነው እኛ እዚህ ጋር ምን ሰማው ፊልም እናደርገው እንዴት ነው የሚለው ትንሽ ቴክኒካል ነገር ነው። ግን ዌቡ እንዴት አድርገው እንደሚመጣ ሰከንዳሪ እና ፕራይመሪ ዌብ እንዴት ሪከርድ እንደሚያደርግ ሌሎች ነገሮች የምናይበት ነው የሚሆነው። ቀጣይ ስትመጡ ራሱ ሪሲቨሩን ሴስሞግራፉን ጨምራችሁ ታዩታላችሁ ማለት ነው። ይሄ ከእርዝኩዊክ ፐርስፔክቲቭ እየሰራ ነው ያላችሁ ሳምፕል ስራዎች ናቸው። ላንድ ስላይድም ሌላው የዚህ ሴንተር ተልእኮ የተሰጠው መስክ ነው። ላንድ ስላይድ እዚህ ጋር እንደምታዩት ጎፋ ነው። ጎፋ ባለፈው ወደ 250 በላይ ሰዎች የሞቱበት የምታውቁት ነው። ያ ከተከሰተ በኋላኛ እንደሌላው አይተን ዝም አይደል። ይሄ ሴንተር ምንድነው ያደረገው? በአካል ሄደ ጥናት አጠና፣ ሳተላይት ተጠቀመ። ዞን ውስጥ ያሉ እያንዳንዱ ቀበሌና ወረዳዎችን ክላሲፋይ አድርጋቸው ቤዝዶን ያላቸው ሴቨሪቲ ማለት ነው። ስለዚህ እዚህ እነዚህ ቀይ የምታዩት እዚህ አካባቢ ላይ ምንም አይነት ቤት ባይኖርበት፣ እዚህ አካባቢ ምንም አይነት ኢንፍራስትራክቸር ባይሰራ ይልቁንም ግሪን አካባቢ ተመራጭ መሆኑን እኛ የተለያዩ ፋክተሮችን ወስደን የዝናብ መጠን ወስደን የአፈሩን አይነት የመሬቱን አቀማመጥ ሌሎችንም ግምት ውስጥ አስገብተን እንደዚህ ሰርተን አስረክበናል። በዚሁ አጋጣሚ ይሄ ፐብሊኬሽን ተሰርቶ ታትሞ አየር እንትን ላይም አለ ቼክ ማድረግም ይቻላል ማለት ነው። ይሄ ላንድ ስላይድ ነው። ሌላው ፍለዲንግም እንሰራለን እንደ ሳምፕል ነው። ፍለድ ኢትዮጵያ ውስጥ በጣም ከፍተኛ የሆነ የፍለድ መጠን ነው ያለው። ለምን ከተባለ የኢትዮጵያ የመሬት አቀማመጥ አንደኛ ቶፖግራፊው ከፍ ያለ ነው፣ ሁለተኛ ፕሬሲፒቴሽኑ ሬንፎል በጣም ከፍተኛ ነው። እነዚህ ነገሮች ፍለድን ኤክስፔክት ያደርጉታል ማለት ነው። አዲስ አበባ እንኳን ብትወስዱ ብቻ አዲስ አበባ ናት እንደ ሳምፕል። አዲስ አበባ እንኳን ብዙ ኢንፍራስትራክቸር ያለበት ከተማ ላይ እንኳን እነዚህ ቦታዎች የምታዩቸው ቬሪ ሃይ ፍለድ ሪስክ ያለባቸው ቦታዎች ናቸው። ሶ ፍለድን ወይም ጎርፍን አንዱ የዚህ አካል ማድረጋችን
ዲዘርቭ ያደርጋል ማለት ነው። ሌላው ድራውት እንደምታዩት ነው። ይህም ድራውት ነው። ይህንንም የተወሰነ የዝናቡን የአፈሩና ሌሎችን ግምት አስገብተን እንደምታዩት የሰሜኑ ኢትዮጵያ እና ሶማሊያ አካባቢ ድርቅ የሚያጠቃው አካባቢ እንደሆነ እዚህ አካባቢ የምታዩት አካባቢ ደግሞ ምዕራብ ኢትዮጵያ አካባቢ ድራውቱ አነስተኛ መሆኑን በሳተላይት ኢሜጅ ኢትዮጵያን የሚያክል ሀገር በግራውንድ ዳታ አንችልም። መሬት ላይ በሚለቀም ዳታ የምንጠቀመው ሳተላይት ኢሜጅ ነው። ሶ ለቫሊዴሽን ብቻ ሲሆን ግን የግራውንድ ዳታ እንጠቀማለን። እቺ የመጨረሻ አይነት ካላችሁ ታይም አንፃር ሶስተኛው ፋየር አምስተኛው የምናየው ፋየር ነው። ፋየር ላይ እንደምታውቁት እኛ ከተማ ላይ የእሳት አደጋ እየጨመረ መጥቷል። ስለዚህ እኛ ዝማት አልፈለግንም። አላለቀም። ኢንፋክት ይህ ሲስተም ግን አላት ሲስተም እየሰራ ነው። በእያንዳንዱ ክፍለ ከተማ ላይ የእሳት መከላከያ ስቴሽኖች ላይ ምን ይደረጋል? ይሄን አሁን ያሰብነውን ሲስተም ዲቨሎፕ አድርገን አስቀምጥና የሆነ አካባቢ ቴምፕሬቸሩ ሲቀየር ከሳተላይት የሚወስዶ ቴምፕሬቸሩ ሲቀየር ቶሎ አላርም ያደርጋል ማለት ነው። ስለዚህ የእሳት አደጋ ሰዎች ቶሎ ቀድሞ ደርሰው ሰዓቱ ከመከሰቱ በፊት እንዲከላከሉ ማድረግ ይሄንን ከአደጋ ከዚህ ከእሳት አደጋ ጋር በተገናኘ አብረን እየሰራን ያለ ይሄን አላርት ሲስተም ግን እየሰራ ነው ያለ። ምናልባት ቀጣይ ጉብኝት መጡ ይህም አልቆ ሲስተሙ ታዩት ይሆናል። የት አካባቢ ቴምፕሬቸሩ ኖርማል ነው፣ የት አካባቢ ቴምፕሬቸሩ ከፍ ብሏል የሚለውን ምታዩ ነው የሚሆነው ማለት ነው። አይ ቲንክ ካላችሁ ታይም አንፃር ደክማችኋንም በጥያቄ ማዳበር ይቻላል ካስፈለገ። አመሰግናለሁ። ጥያቄ ካለ ይቻላል መጠየቅ። በጣም ጥሩ። 4 ኪሎ የነ ፕሮፌሰር አታዬን ዶክተር ኤልያስ ጋር በጋራ ነው የምንሰራው። መንግስት ያቋቋመው በምክትል ጠቅላይ ሚኒስትሩ የሚመራ እንደዚህ ለእርዝኩዊክ ወደው አፋጣኝ ለመሰት እንትን ያለ እንትን አለ። እዛ ላይ እኛም ሜምበርን እሱ ሜምበር ናቸው። ሐሳብ እናዋጣለን። ይሄንን አሁን ያለውን ያዘጋጀ ነው ለመንግስት ሪከመንድ ያደርገው በጋራ ሰርተን ነው ይሄንን ሪከመንድ ያደርገው ማለት ነው። ቅድም ያሳየዋችሁ ይሄንን በጋራ ሰርተን ነው እንትን ያለው። ስለዚህ እኛ ኢንተርፕሬት እናደርጋለን፣ እነሱ ኢንተርፕሬት ያደርጋሉ፣ በጋራ እናመጣለን፣ ክሮስ ቼክ እናደርጋለን። እዚህን የተሻለ ምን ነው ለመንግስት እንትን እናደርጋለን። ስለዚህ በጋራ ነው እየሰራን ያለው። ኮሚኒኬሽን አለ ለማለት ነው። ሜቢ እናመሰግናለን። ተቋማት ቴንኪው የምንልበት ውድ ጊዜያችሁን ሰውታችሁ ግብዣችንን ተቀበላችሁ እዚህ ስለተገኛችሁ የምናመሰግንበት የሰርተፍኬት መስጠት መርሃ ግብር እናከናውናለን። ከዛ በማስቀጠል የተሰማችሁንም ሐሳብ እንደ ግብአትም የሚጠቅመን ያያችሁት ነገር የተረዳችሁት ነገር እኛም ወደፊት መስራት ያለብን አቅጣጫም ካለ ከናንተ አጠራ አድርገን ከተወሰናችሁት ሐሳብ የምንወስድ ይሆናል። መጨረሻ ላይ ማጠቃለያ ሐሳብ የኢንስቲትዩታችን ዋና ዳይሬክተር ክቡር አቶ አብዲሳ ይልማ ማጠቃለያ ይሰጡንና የምንጨርስ ይሆናል ማለት ነው። ስለዚህ አጭር መርሃ ግብር ነው የሚኖረን። የሰርተፍኬቱን ፕሮግራም እንዲያስተባብሩልኝ አቶ አለምዬን እጋብዛለሁ። አመሰግናለሁ። እሺ፣ እናመሰግናለን። ያው ትንሽ ከኛ ጋር ደክማችኋል። እንግዲህ ለጥሩ ነገር ብዙ ነገር እንደተማራችሁ እንዳያችሁ ተስፋ እናደርጋለን። ጥሪያችንን አክብራችሁ ስለመጣችሁ እኛም ደግሞ ይሄን ሪኮግናይዝ ለማድረግ ያዘጋጀነው ሰርቲፊኬት አለ። ብዙ የሚዲያ ሊስት ነበር ያለን። እንግዲህ ስም ብዬ እጠራለሁ። አይደንቲፋይ አላረኩም። ካላችሁ አለን ትላላችሁ። ማህተምና ፊርማ ይደረግበታል። በኋላ ላይ እዚህ ሰረሞኒ እናደርጋለን። ምናልባት ሰርቲፊኬት እንዲሰጡልን አቶ አብዲሳን እንጠይቃለሁ። እዚህ መጀመሪያ ላይ እንግዲህ በኦርደር አይደለም ያስቀመጥ ነው። የምንም ሃይራርኪ የለውም። ክሊር ለማድረግ ነጃሺ ቲቪ ከነጃሺ ቲቪ የመጡ ሰዎች ካሉ ነበሩ አይደል? እናመሰግናለን። በመቀጠል ኢትዮጵያ ኮሚኒቲ ኔትወርክ ቴሌቪዥን ቢቲኔት ቴክኖሎጂ ወይም ድሬቲዩብ ይመጣል። እሺ ዘሀበሻ ድሬቲዩብ ኦኬ። እሺ በመቀጠል ዘሀበሻ እና የሀበሻ ሚዲያም አንድ ላይ ነው። የሀበሻ ኦኬ። ያንተ ምንድነው? የሀበሻ ሚዲያ ኦኬ።
እሺ ብስራት ሬዲዮ እና ቴሌቪዥን ወያያ መልቲ ሚዲያ እሺ ፋስት መረጃ ከፋስት መረጃ ናሁ ቴሌቪዥን ከናሁ ቴሌቪዥን ኦኬ ከሀገሬ ቴሌቪዥን ሪፖርተር ጋዜጣ አዋሽ ፐብሊክ ኮሚኒኬሽን ኮኔክሽን አዋሽ ፐብሊክ ኮኔክሽን አዋሽ እስቲ ቆይ እንግዲህ አዲስ አድማስ ጋዜጣ አሃዱ ሬዲዮ እና ቴሌቪዥን እስቲ ይሄኛው ካልሆነ እናስተካክለዋለን አሃዱ ሬዲዮ እና ቴሌቪዥን አሃዱ ሸገር ኤፍኤም ኦኬ ሴሌሜ ኢንተርቴይንመንት ኦኬ ኦኬ ዘአሽ ኢንተርቴይንመንት እና ኢቨንትስ ባለፈው ተሳስቶ ነበር አብርሃም ግዛው ኢንተርቴይንመንት እና ፕሬስ ወርክ ኦኬ ራሱ ነው አብርሃም ነፃ ሚዲያ የለም እሺ አዲስ ምንጭ ሚዲያ አዲስ አበባ ፕሮፌሽናል ፎቶግራፈር አሶሲዬሽን አዲስ አበባ ፕሮፌሽናል ፎቶግራፈር አሶሲዬሽን ኦኬ አብሶሉት ኮሙኒኬሽን ሄሎ ኤንቢሲ እሺ አርቲስት ቲቪ ኦኬ አባይ ቲቪ ካፒታል ጋዜጣ ዛሬ ብዙ ነገር አይደለም ባላገሩ ቲቪ መጣለን ብሎ ይቀርባች ሀቅና ሳቅ ሚዲያ የመጨረሻው ነው እንግዲህ ማህተምና እናረጋታለን በኋላ ሰበስባለሁኝ ግርማ ይሰጣችኋል ወይም ከኔ ውስጥ ተወስዳላችሁ ለነበረን ጊዜ አመሰግናለሁ እንግዲህ ቅድም እንደተባለው እስቲ የተሰማችሁን ሪፍሌክሽን ከተወሰነ ከናንተ መውሰድ እንፈልጋለን ሐሳባችሁን እንድትሰጡን እንጋብዛለን አትሊስት ሪፕሬዘንት በሚያደርግ መልኩ ከተለያየ ሚዲያና የኤሌክትሮኒክስ እና ቴሌቪዥን ስለሆነ በፍቃደኝነት እሺ አንድ ሁለት ሴቶችም ካሉ በመጀመሪያ አመሰግናለሁ እኔ መጀመሪያ አይደለም ከዚህ በፊት መጥቻለሁ ምናልባት ሳተላይቷ ስትመጥቅ ግን ባየሁት ነገር በጣም ተደስቻለሁ ምክንያቱም እንደነዚህ አይነት ስራዎች በይበልጥ መሰራት አለባቸው ብዬ ነው የማስበው በተለይ ትልቅ ተጽዕኖ ፈጣሪ ሆነው የመገናኛ ብዙሃን ባለሙያዎች ናቸው የግልም የመንግስትም ከዚህ በፊትም የመንግስትም ተቋማት መተው እንዳዩት አቃለውና እንደነዚህ አይነት በተለይ ማህበረሰቡን በማንቃት ደረጃ ትልቅ ስራ የሚሰሩ የሚዲያ ተቋማት ተጋብዘው ከናንተ ጋር ጆይን አድርገው መስራት ወደፊትም ይኖርባቸዋል በቅርበት ብዬ አስባለሁ ምክንያቱም እየሰራችሁ ያላችሁት ስራ ትልቅ ነው ለሀገርም ትልቅ ጠቀሜታ ያለው በተለይ ደግሞ አሁን ብዙ ወጣቶች እየፈሩ ትልቅ ስፔስ ሳይንስ ላይ አዳዲስ ስራ ፈጠራዎችም እየታከሉበት የመጣበት ጊዜ ላይ ነው እና ያለነው
በተለይ ማህበረሰቡን በማንቃት የሚሰሩ ስራዎች ምን ደረጃ ደርሰዋል የሚለውን ከሚዲያው ጋር እንዳለ ሁሉ ሌሎች ቅድምም እንዳወራ ነው በግል ተጽዕኖ ፈጣሪዎች እየተጠሩ መተው የሚያዩበት መንገድ ተመቻችቶ ከዚህ በበለጠ እናንተ ጋር ያሉ ጉድለቶች ክፍተቶች የሚሞሉበትና ሌላውም የህብረተሰብ ክፍል ተሳታፊ ሆኖ ይሄ አንድ ደረጃ አሁን ካለው በይበልጥ የተሻለ ስራ እንዲሰራ ከእናንተም ብዙ ነገር ይጠበቃል ብለን እናስባለን። እኔ በበኩሌ በሚዲያውም በስራዬም ኢቨንት ኦርጋናይዝ ማድረጋለሁ ሚዲያም ላይ ያለውና እናንተንም ለማገዝ ዝግጁ ነኝ። አብረን በቀጣይ ጊዜ እንሰራለን ብዬ አስባለሁ። ስለጋበዛችሁን ባየነውም ነገር ደግሞ ደስተኞች ነን። የበለጠ ስራ ተሰርቶ በሚቀጥሉት ጊዜያትም እንገናኛለን ብዬ አስባለሁ። አመሰግናለሁ። እዚችው እንግዲህ ቀብ አድርገናታል። ቀድመ ካሊያስ ከሚሰጥ ላይኖር ይችላል በሚለው ነውና በጣም ነው ማመሰግነው። እኔም በግሌ አይ ቲንክ ይሄ ድምጽ የሁሉም ድምጽ ይመስለኛል። ብዙ ጊዜ እኛ ሰፈር እንደዚህ ነው የምንለው የኔ ድምጽ የሁሉም ድምጽ ነው እንላለንና ተረዱን። እሱን ይሄንን ቦታ ማየት የእናንተን ስራ ለማድነቅ ነው ብዬ ብቻ አይደለም እኔም ወስደው ይሄንን ቦታ ማየት አጠቃላይ አፈጣጠራችንን ተፈጥሯችንን እይታችንን ለመቃኘት የሚረዳ ነውና ሁሉም ሰው መጥቶ ሊያየው ይገባል ብዬ ነው ማስበው። ለዚህም ይመስለኛል እናንተ ሚዲያዎችን የጋበዛችሁት ሚዲያዎች ይሄንን እንዲያሳዩ ማለት ነው። እኔ ሚዲያዎች ቀጥሎ ይሄንን ስንሰራ በበኩሌ የኛ ሚዲያ የሚያይበት እንትን ምንድነው አተያያችን በጣም መቀየር እንዳለበት ነው። ይሄንን ቤት ስናይ የተረዳ ነው። አብዛኞቻችን ብሔሬ ዘሬ ገፋ ብለንም አገሬ ብለን ስንወሰን እንታያለን። ለካ ይሄ ሁሉ በጣም ትንሽ ኢምንት ነው የሚለውን ኮንሰፕት እዚህ ቦታ መተን ስናይ መረዳት እንችላለንና ሁላችንም በጣም ትንሹ አካል ነን የሚለውን በደንብ መረዳት ሰዎች እንዲችሉ በተለይ እኔ በቀጣይ መመክራችሁ ፖለቲከኞቻችንን ቢቻል ከምርጫው በፊት ቢቻል ከቅስቀሳቸውን በፊት ቅስቀሳቸውን ቅኝቱን እንዲቀይሩልን መታችሁ ብታሳዩአቸው የሰራችሁትን ብቻ ሳይሆን የተሰራውን ቀደም አቶ አብዲሳ ሲነግረን ነበረ እዚሁ የሚያስረዱንም ሰዎች ሲነግሩን ነበረ 2 ትሪሊየን ጋላክሲዎች አሉ የሚለውን ነገር እኔ ስናገረው ራሱ የሳቀኩ ነው። እውነት ልክ ተሳስቼ እንዳይሆን ይያልኩኝ እነዚህ ደግሞ ገና የደረስንባቸው ናቸው። ከዛ ውስጥ ደግሞ እኛ ምንድነን የሚለውን ይሄንን ፖለቲከኞቻችን ሲያዩ ነገ ምርጫ ቅስቀሳቸውን በምን መልኩ እንደሚቃኙ አተያያቸውን ያስተካክልላቸዋል ብዬ አስባለሁ። በእውነት በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ይሄ ሰርቲፊኬት ለእናንተም ይገባል፣ እኛም እናመጣለን። እግዚአብሔር ያክብርልን። በጣም ነው የማመሰግነው። ቀጣይ ስላላሰብኩ እንግዲህ የሚሰማኝ ነው የምናገረው። ፈረንጆቹ ምንድነው የሚሉት ኢንኦርደር ቱ ሹት ዘሙን ኤም ዘ ሰን አይደለ? ፀሐይ ላይ መድረስ ከፈለክ ጨረቃ ላይ መድረስ ከፈለክ ለፀሐይ አለም ነው እና ይሄ እንደተባለው ለምሳሌ ቅድም የተነሳን ጥያቄ ነበረ ማስወንጨፊያውን እኛ ጋር እናደርጋለን የሚል እንደተባለው ጥቂት ሀገር እናስባለን። ኢንኦርደር ቱ ሹት ዘሙን ኤም ዘ ሰን ነውና እናደርጋለን ብለን ነው የምናስበው። በተለይ እንግዲህ ፖለቲካና ሳይንሱ እንዳላቀላቀለው እንጂ ያለፍንበት 27 ዓመት ቆይታ በተዛባ ሁኔታ በእርግጠኝነት ተተርጉሞ ብዙ ችግሮች ገብቷል። ወደ መንደራችን ወደ ጎጥ ምናምን ተገብቶ ስለነበር አቢ የሚያነሳው እሱን ይመስለኛል በጣም ትክክለኛ ነገር ነው። መድኃኒቱ ዕውቀት ነው። መድኃኒቱ ሰዎችን ማሳወቅ ነው። የገባንበት በየቀረጢቱ መስራት ሳይንሱ ማደግ አለበት። ሁሉም በየዘርፉ ማደግ አለበት። የትምህርት ማዕከሉም እንደዚህ ይሄም እንደዛ እርሻዎችም ደግሞ በጣም ቢስፋፉ ብዙ ነገር እኮ ነው ያየነው። ስለ እርሻው ተመልክተናል። የዲዛስተር ብለን ደግሞ አደጋ መከላከል እንዴት ማድረግ እንዳለብን ስለ ወንጀል መከላከል ሁሉ ነገር በነገራችን ላይ እዚህ ግቢ ውስጥ አይተናል መሰለኝ። የሌለ ነገር የለም፣ ያልተካተተ ያልተዳሰሰ ነገር የለምና በርቱ ማለት እንፈልጋለን። በጣም ደስ ብሎኛል። በተለይ ደግሞ እኛ እንግዲህ እንደ ሚዲያ ባለሙያ ምንችለውን ጥረት እናደርጋለን። ታዳጊዎች ግን ደግሞ እነሱ እንደው ጊዜዎች እየተመቻቹ ምናምን እያሉ ተስፋዎች አሉ። ትውልዱ ላይ ነው ተስፋችን ብዬ ነው እኔ የማምነው። የኛ ልጆችና የልጆቻችን ትውልድ አባላት ብዙ ሊሰሩ ይገባል። እንደዚህ አይነት ነገር ባዩ ቁጥር ውስጥ አእምሯቸው በጣም ትልቅ እየሆነ ይሄዳል፣ እያሰቡ ይሄዳሉ። ያለበለዛ እዛው መንደር ውስጥ ያሉ ነገሮች ሁለት አይነት ቋንቋ መናገር እንኳን አንዳንድ ጊዜ እንደ ነውር ይታሰብና የሆነ ቋንቋ ሰው ሲናገር
ተዋትና የራስን ብቻ አይነት ነገር በጣም ምን እንደሆነን እንዴት እንደታመምን በጣም የሚያሳይ ነው። ያንን አይተን ደግሞ እዚህ ጋር ስንመጣ ዓለምን እናያታለን፣ ትልቋን ዓለም እና በጣም ይደንቅ ነው። ፀሐይንና ቅድም ነው ከ1 ሚሊዮን ምናምን በላይ ትበልጣለች ፀሐይ መሬታችንና ንጽጽሩ ትልቅ ነው። ለካ እቺ ምንትነን ምናምን ብሏል። አይ ምንትም አይደለንም ትልቅ ነን፣ ግን እንደዛም አለ ዓለምን ማየት አለብን ብዬ ነው የማስበውና በጣም በጣም ደስ ብሎኛል። እንወዳቸዋለን፣ እናከብራቸዋለን። ሌላ ጊዜ ደግሞ በደንብ እንትላለን ብዬ አስባለሁ። እያደገም ሲል ተባረኩልን። ስለ ሴቶች እድል በጣም ነው የማመሰግነው። እዚህ ስመጣ አሁን ዛሬ 3ኛ ጊዜ ነው። ለ3ኛ ጊዜ በሚቀጥለው እመጣለሁ። ጉብኝት ካለ ሁሌ እመጣለሁ። እዚህ ቤት ከመምጣት ወደ ኋላ አልልም። በጣም አይሰለችም። የማይሰለቸው ብዙ ጊዜ መጽሐፍ ቅዱስና የቤተ ክርስቲያን ትምህርት አይሰለችም። ሁሌ ሲሰማ አዲስ ነው። ይሄን ቤት እንደዛን ይሆንብኝ ለኔ ሁሌም አዲስ ነው። ስመጣ ዛሬም ጎበኛለሁ፣ ነገም ስመጣ ጎበኛለሁ፣ አየዋለሁኝ። ሳየው እንደ አዲስ በቃ ብርቅ ሆኖብኝ ነው ማየው። ለካ ተፈጥሮ እንደዚህ ብርቅ ናት። ብርቅ መሆኗን አይበታለሁኝና እውነት በጣም ነው ደስ የሚለው። ሌላኛው ደግሞ ከኢንተርቴይንመንቶች ጋር ባለፈውም ተናግሬዋለሁኝ። ከሚዲያ ሰዎች ጋር ከአርት ጋር እንደዚህ አብሮ መስራት በጣም ትልቅ በረከት አለው። አሜሪካን ሀገር ሀያል ሀገር የሆነችው በሆሊውድ ነው። ሆሊውድ ነው ትልቅ ሀገር ያደረጋት። አርቲስቶችን ይዞ ነው። አሁን አሜሪካ ስትባል ትልቅ ናት። ለምን እነሱ ራሳቸውን ግዙፍ አድርገው ነው የሚሰሩት። የትኛውንም ፊልም ሲሰሩ ምንም አይነት ዘፈንም ይኖራቸው ምንም ይኖር አሜሪካን ሀያል አድርገው ነው የሚሰሩት። እኛም ያንን ተጠቅመን ኢትዮጵያን ሀያል የሚያደርግ ስራ መስራት አለብን። ይሄ ትልቅ ኃላፊነት ነው የተሰጠን። ሀያል እንድትሆን በፊልሙም በምኑም ሁላችንም የሚዲያ ሰዎች ይሄንን ኃላፊነት መቀበል መቻል አለብን። ኦፍ ኮርስ ባለፈውም ተናግሬዋለሁ። አንድ ድራማ አለኝ፣ ተከታታይ ድራማ ነው። 60 ክፍል የተቀረጸ ኢቲቪ ላይ የሚተላለፍ ነው። አጋጣሚው እንደውም ባለፈው ሳወራው ነበረ። የሚገርመው በእንደዚሁ አይነት ዙሪያ ነው የተሰራው ድራማው። በስፔስ ሳይንስ ላይ የተሰራ ነገር ነውና 60 ክፍል ተቀርጾ አልቋል። ኢቲቪ ላይ የሚተላለፍ ነው። ሁላችንም ይሄንን ኃላፊነት ወስደን ስራውን እንስራ፣ እናስተዋውቀው፣ ኢትዮጵያን እናስተዋውቅ። ስፔስ ሳይንስን ሳይሆን ኢትዮጵያን እናስተዋውቅ፣ ለዓለም እናስተዋውቅ ብዬ እላለሁኝ። በጣም አመሰግናለሁ። በጣም ደስ ብሎኛል። ክብረት ይስጥልኝ። የቀራለ 100.1 በጣም ብዙ ነገር ነው ያየነው እውነት ለመናገርና ለየት ያለ ነገር መሆኑ ወጣ ብለን እንደዚህ አይነት ነገሮችን መጎብኘታችን አይ ቲንክ ለኛ ለጋዜጠኞች ነገ አዳዲስ ነገሮችን ይዘን ለመምጣት ስፔሻሊ እኔ አሁን መዝናኛው ላይ ነው የምሰራው ምናምን ነገርና ቁም ነገር አዘል እንደዚህ ተፈጥሯዊ ነገሮችን ለማሳየት እውነት ለመናገር ይሄንን አነሳስቶኛል ብዬ አስባለሁና ለነበረን ቆይታ በጣም ቆንጆ ጊዜ ነበረን። እናመሰግናለን። እንደው ከተሰጠኝ ድጋሚ ያው ዛሬ እንግዲህ የስፔስ ቀን ታስቦ እንደዚህ ሁላችንም ስፔስ እንዲሰማን ስላደረጋችሁ እናመሰግናለን። ያው ዳይሬክተሩ በተለይ የቀላል አማርኛዎችን ተጠቅመው አርቲስቶችን አቀናጅተው በተለይ ደስ የሚል ጽሁፉን ጭምር ሪፈር አድርገው የነገሩን የስፔስ ሀሳብ በጣም ለሁሉም በሚዲያም ተደራሽ ቢሆን ይሄ ሚስጥራዊ የሚመስለው ነገር ምን ያህል ቀላልና ይሄ ኢነር ስፔስ የሚባለውን አስተሳሰብ እንዴት ወደ ራሳችን አስርጸን እንደገና ደግሞ ወደ ውጭ ማየት መጀመር እንችላለን የሚለውን ለነበረን ጊዜ እጅግ በጣም አድርገን እናመሰግናለን። ለእኛ ትልቁን ስጦታ ነው የሰጣችሁን። ምክንያቱም ትልቁ ስጦታ ጊዜ ነው። ቅድም የጊዜን ዋጋ ስላየን ማለት ነው። እድሜያችንን ቆጥረናል አይደል? በቀን አንድ ቀን ማለት ምን ያክል ዋጋ እንዳላት ትልቁን ዋጋ እንላለን። ዘወትር ሐሙስ ነው በየ15 ቀኑ ነው የምናደርገው። ኦፍ ኮርስ ሐሙስ ከምሽቱ 1:40 እስከ 2 ሰዓት ፕሮግራም እንጀምራለን። ሬዲዮ ላይ ነበረንን ወደዚህ እናደርጋለን ማለት ነው። ስለዚህ እሱም ላይ አብረን መስራት እንችላለን። እናንተም ደግሞ ሁላችሁም ደግሞ የሚዲያ ባለቤቶች እና የሚዲያ ባለሙያዎችም ስለሆናችሁ በእናንተ ሚዲያ በጋራ እንጠቀማለን፣ በጋራ እንሰራለን ማለት ነው። ይሄ መልእክት መድረስ አለበት ከሁሉ በላይ ማለት ነው። the power of inner space and outer space የሚለውን ሀሳብ በደንብ እናውራበት፣ እስቲ እንወያይበት። ራይት በደንብ ሊወራበት፣ ሊነገርበት፣ ሊጻፍበት የሚገባ ትልቅ ግራንድ ሀሳብ ነው ብዬ ነው የምወስደው።
መውጫ ከኛ ሴክተር አንጻር የችግራችን ቁልፍም መውጫ መንገዱም እዛ ጋር አለ ብለን ስለምናስብ ማለት ነውና ይሄንን በደንብ እናብላላው የሚል ሐሳብ አለኝ። አደራ ምለው ከሚዲያ በተለይ ሳይንስን እና ቴክኖሎጂን በተመለከተ አሉታዊ ዘገባዎች እንዳይኖሩ ገና ስለሆንን ዲስከሬጅ እንዳይደረጉ ፕሊዝ። እንደዛ አይነት ነገር ስለሚኖር ነው። ገና ነን ቴክኖሎጂካሊ። ቴክኖሎጂ ነው ደግሞ ሀገርን ከሀገር የሚያበላልጠው። የሀያላኑ የሀያልነት ሚስጥራቸው ምንም አይደለም፣ ቴክኖሎጂ ነው። ቴክኖሎጂ ያለው ሀብታም ነው፣ ፓወርፉል ነው፣ ሀያል ነው። ነገ ላይ ከስፔስ አንጻር ካየነው ስፔስ የቀጣዩ ጊዜ የሀብት ምንጭ ነው። ስፔስ የቀጣዩ ጊዜ የሉዓላዊነት ማረጋገጫ ነው። እዛ ጋር ቦታ ከሌለ ሉዓላዊነትንም ጭምር ጥያቄ ውስጥ ነው የሚገባው። ስፔስ የቀጣዩ ጊዜ የሀያልነት ምንጭ ነው ማለት ነው። እሽቅድምድሙ አሁን ላይ የምታዩት እሱን ነው። ወደኋላ መቅረት የለብንም፣ መስራት አለብን፣ መድከም አለብን። ስለቀረን ወደኋላ እነሱ ከሰሩበትም በላይ መስራት ይጠበቅብናል እንደ ኢትዮጵያዊ ማለት ነው። ልጆቻችን ልናበረታታ ይገባል። ኦኬ ሩም እንስጣቸው፣ ያሰቡትን እንዲሆኑ፣ ፍላጎታቸውን እንዲሆኑ እንደ ወላጅም ጭምር ይሄን መደገፍ አለብን። የሆነ ሀሳብ የሚያመጣን ሰው ደግሞ እንደግፈው፣ አናጣጥለው ፕሊስ። እሱ ላይ ጥንቃቄ እናድርግ። የሆነች ሀሳብ ስትመጣ እንዴት እንደማይሆን ማስረዳት ይቀለናል። ደጋግፈን ቅርጽ አስይዘን የሆነ ነገር ከማድረግ ይበልጥ ማለት ነው። ኢትዮጵያ ሳተላይት አመጠቀች፣ ሳተላይቷ ጠፋ ይችላል አንዱ እንግዲህ። ከዛ አሁን ደግሞ ሊሰሩ ነው፣ የጠፋችኋል ልትፈልግ ነው ዋት እሺ። ግን እኛ እኮ ገና ባስ ኦኬ በመቶዎች ሳተላይቶች ያስፈልጉናል። አሁን ያለን የመሬት ምልከታ ሳተላይት ነው፣ የኮሙኒኬሽን ሳተላይት ያስፈልገናል። የናቪጌሽን የምንጠቀመው የጂፒኤስ የሌላ ነው እኮ አይደለ? ጂፒኤስ የራሳችን ሊኖረን ይገባል። አፍሪካ የራሷ የሆነ የናቪጌሽን ስርዓት ሊኖራት ይገባል። ባይዞ የናቪጌሽን ስርዓት አንዱ የህልውናም ጭምር ነው፣ የሉዓላዊነት ማረጋገጫም ጭምር ነው። ሩሲያ ግሎናስ የሚባል ልክ እንደ ጂፒኤስ ግሎባል ከቨሬጅ ያለው አላት። ስለዚህ ሉዓላዊነቱን ማስጠበቅ ትችላለች ማለት ነው። ይሄ ባይኖር ጥያቄ ውስጥ ነው የሚገባው ማለት ነው። አፍሪካውያን የለንም እኛ። ነገ ሌሎች አፍሪካውያን ወንድሞቻችንና እህቶቻችንን ጭምር አስተባብረን እንደ አፍሪካ የፓን አፍሪካ ናቪጌሽን ሲስተም እንዲኖረንም ጭምር መስራት አለብን። የሜትሮሎጂ ሳተላይት የሌሎችን ነው የምንጠቀመው፣ የራሳችን ሊኖረን ይገባል። በርካታ ነው ማለት ነው የሚያስፈልገን ነገርና ገና ስትጀመር እንደው ኔጌቲቭ እንዳትቀድም። ኦኬ በተለይ ለኛ ሀገር አያስፈልግም ገና ስለሆነን ማለት ነውና እሱን ሚዲያ እርስ በርስ እዛው እንትን ሊል ይገባል ማለት ነው። አንዳንዱ ደግሞ መጥቶም ሳያይ እኮ ነው ምን አለ እንኳን ብሎ እኮ ያረጋግጥ ምን አለ ምን ተሰራ ብሎ ሳይ ኔጌቲቭ ነገር ለምን አየሩን እንደምትሞላ። ስለዚህ ይሄን ኔጌቲቭ ነገር እንትንም በለው ነው ይመታ አይደለም። ደግሜ እጅግ አድርጌ አመሰግናለሁ። በሰላም ወደ ቤታችሁ እንድትመለሱ የፈጣሪ ቅዱስ ፍቃዱ ይሁንልን። አመሰግናለሁ። ክቡራትና ክቡራን ወዳጆች እንግዲህ በአጠቃላይ ዛሬ በእንጦጦ ኦብዘርቫቶሪ ሴንተር የነበረን ቆይታ ይህንን ይመስል ነበረ። በጣም ድንቅ ቆይታ ነው። የሚገርም ነገር ነው ያየነው። እዚህ ቦታ ላይ መታችሁ ስትሄዱ በቃ በደንብ እውቀታችሁ ጨምሮ ግንዛቤያችሁ ጨምሮ ነው የምትመለሱት። እዚህ ቦታ ላይ ለመምጣት የምትፈልጉ ወዳጆች ኮንታክት አድርጉ፣ ስትመጡ ንገሩን፣ እንደምንም ብለን እንድትመጡ እናደርጋለን። በአጠቃላይ ግን ክቡራትና ክቡራን ወዳጆች አንደኛ ኢትዮጵያ በሳይንሱ በስፔስ ሳይንስ ያለችበትን ደረጃ ያየንበት ነው። ይህ መስሪያ ቤት ስፔስ ሳይንስ ኤንድ ጂኦስፓሻል የተቋም ወይም ደግሞ ኢንስቲትዩት እየሰራ ያላቸው ስራዎች እየሰራ ያለው ስራ ምን እንደሆነ የምናይበት ያየንበት ነው። በእውነት በጣም ነው የምናመሰግናቸው ስለጋበዙን። በአጠቃላይ ሁላችሁም ይህንን ነገር ብታዩት በጣም እንመክራለን። ያላያችሁ እዩት፣ ያያችሁ አጋሩት ለማለት እንወዳለን።